የራሱን ህይወት ማሳመር ተገቢ አይደለም። ተተሻላ የራሱ ህይወት አንተን አላሳሰበህም በጭራሽ አሳስበህም አያውቅም። ቢያሳስብህ ኖሮ እንዲህ አትልም ነበር። ዛሬ ላይ ሄርሜላ መሄድ አይፈልግም ትላለህ። ለሄርሜላ ያሰብክ አስመሰለህ። ኧረ እባክህ አሰብክላት፣ ተጨነቅላት፣ ስንት ነገር እየሆነ አልፈቀዳችሁለትም። ሌሎች ሰዎችን እየጎዳ ምንም ነገር ማድረግ የለበትም። ያንን እንዲሆን አልፈቀዳችሁለትም እናንተ። ለምንድን ነው የማይገባ? ይኸውልሽ አሁን ደግሞ እዚች ጋር እሱ ሲሄድ ነገርኩሽ፣ እሱ ሲሄድ እዚች ጋር ብዙ ሰዎችን ጎድቶ ነው የሚሄደው። ይሄ ደግሞ ማወቅ አለበት። ዛሬ አሁን ለብዙ ሰዎች ተቆርቋሪ ሆንክ አንተ። እስከ ዛሬ ድረስ የት ነበርክ? አሁን መጀመሪያ ስትል የነበረው ሩታ ነኝ፣ ከሩታ ጋር መሆን አለበት፣ ከሩታ ጋር መሆን አለበት፣ ከሩታ ጋር የእሱ ፍላጎቱ ደስታው ምኑ ገደል ይግባ ብቻ አንተ ከእሷ ጋር መሆን አለበት ስትል የነበርክ ሰውዬ ዛሬ ላይ ዙሪያ ላይ ያለ ሰው አሳሰበክ። የዛኔ ምንም ነገር ማድረግ ትችላላችሁ። እርግጠኛ ነህ? አዎ እርግጠኛ ነኝ። ያኔ ጸባት ፈጠረ? ያኔ ምንም ጸባት አይፈጠርም። እርግጠኛ ነኝ። አዎ አብርሃም ብቻ ትክክለኛ ቃሉን ይናገር መጡ። እኔ ከሄርሜላ ጋር ነው መኖር ፈልገው ሚሄዱ አሁን እኮ አሁን የምትናገረው ቃላት ነገ እንደማስደግመው በእናቃለሁ። ግልጽ አድርጎ ይናገር። ይኸውልሽ እኔ ሄርሜላ ነው ፈልገው ሚሄደው ውጭ ሀገር የሚሄደው ለዚህ ጉዳይ ነው እመጣለሁ ብሎ በግልጽ አማርኛ በስነ ስርዓት ይናገር። ሁሉም ነገር ይፋ ይሆናል። እዛኔ እኛም ምንም እናደርገው ነገር የለም። እርግጠኛ ነህ ወይ? ሰላሙን ትሰጠዋለህ ወይ? ይሄ ግርግር ያቆማል ወይ? አዎ እርግጠኛ ነኝ፣ በጣም እርግጠኛ ነኝ። ግርግር እንዲፈጠር እያደረገ ያለው አብርሃም ራሱ ነው። አብርሃም ራሱ ነው አትበል። ከግርግር ልውጣ አትወጣም። እሺ ልጋፈጥ አትጋፈጥም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ይብዛላችሁ። ዋናው የሰው ልጅ ሰላምና ጤና ነው እና ሰላምና ጤና ሲሆን ነው ሁሉንም ነገር ማድረግ የሚችለው። ጤነኛ ካልሆነ ምንም ነገር የለም ማለት ነው እና ሰላማችሁ በያላችሁበት ይብዛልኝ። ቤቴ ከመጣሁ ቆየት ብያለሁኝ። ዛሬ የለቀቅሽው ባል ልጅሽ ትናንትና የተፈጠረው ነገር አንዳንዱን ነገር እኔ ነገር ፊት ስለሆነ ነው መሰለኝ አይነት ነገር ይበረታብኛል። ሰላም እንዴት ናችሁ የዝጌርዋል ቤተሰቦች? እንኳን ወደ ቤቴ በሰላም መጣችሁ። የውድ ፋሚሊዎች እንዴት ናችሁ? ደህና ነኝ እግዚአብሔር ይመስገን ያለሁኝ። ዛሬ አንድ ትልቅ ሰርፕራይዝ ይዤላችሁ መጥቻለሁ። በጣም ብዙ ጊዜ እሑድ ነበረ ዘመድ ጥየቃ የማደርገው። ዛሬ ግን ቅዳሜ ሆኖ እንግዲህ ዘመድ ጥየቃ ያደረኩት የነገውን ዛሬ ሽፍት አድርጌ ነው ማለት ነው። እና ቤተሰቦች ዛሬ እንግዲህ ትንሽ ለየት ባለ ቪዲዮ መጥቼላችኋለሁ። ሰሞኑን እየተፈጠረ ስላለው ነገር እንግዲህ ያው እናንተ ታውቃላችሁ። ስለ አብርሃም፣ ስለ ሩታ እዛ አካባቢ ስለሚፈጠረው ነገሮች እንግዲህ ምን እየተፈጠረ እንደሆነ አይታችኋል። በዛ ሰዓት ደግሞ እኔ ነገ ውስጥ መግባት አልፈለኩም ነበረ። ምክንያቱም ይረጋጋና ምን እንደሚፈጠር እናያለን አብረን ብዬ አስቤ ነው። ዛሬ ሲረጋጋ ጠብቄና ደህና ሲሆን ጠብቄ ላወራው ስለፈለግኩ ነው። ምክንያቱም በሰዓቱ ብጠራው የሚፈጠሩት ነገሮች ብዙ አላስፈላጊ ነገሮች ሊሆኑ ይችላሉና የማይሆን ነገር እንዳይፈጠር ያንን በማሰብ ምንም ነገር እስካሁን ድረስ ያልፈጠርኩት ማለት ነው። ወይም ደግሞ ጠርቻለሁ